Hey girl, you look like sun. እና ልትሞቀኝ ነው? ምን አለበት አሁን አንቺን የመሰለች ልጅ ብሞቅሽ? ቆይ እንዴት ነበር? ምን? ከቸርሽ ምዬ ጋር የነበረው ቆይታ ነው? ቆይ አንተ እንዴት እንዲሆን ጠብቀህ ነበር? መልሰሽ ጠይቂኛለሽ እንዴ? አንቺ ንገሪኝ እንጂ። ናታን ግን ምንድነው የሚሻልህ? እንዴት አይገባህም እንደዚህ ድክም ብዬ እያየሁ? መሲ እንዴ ንገሪኝ እንጂ ምንድነው ፈዘሽ የምትይኝ? ቲቸርዬም እንደኔ ሳይሰማው አልቀረም። ምን? ትምርሽ ነው? ይሆንክ ጀዝባ ባክ ትምህርት ላይ ቀነሰሻል ሊለኝ ነው የጠራኝ። ቆይና ምን አልሽው? በጣም አፈቅርሃለሁ አልኩት። ቆይ እሱስ ከዛስ ምን አለሽ? ባክ ፋራ ነው አይገባውም። እውነትም ፋራ ነው። በእጅሽ ጉንጮቹን ይዘሽው በፍቅር አይን እያየሽው አፈቅርሃለሁ ብለሽው። ባክ ስቀልድ ነው። አስተማሪ እንደዛ ደፍሬ ምነግረው ይመስላል? በነግረው እሱ ዝም የሚለኝ ይመስላል? ያው እኔ ተፈጠርኩት ያው ውስጤን በውስጤ ይዤ እንድኖር። እኔ በሱ አልስማማ። ዝም ብለሽማ አታፈቅር እና ጮኬ ላፍቅር? የጊዜ ጉዳይ ነው እንጂ እንደምታፈቅሩ ትነግሪዋለሽ። ቆይ እሱ ባያፈቅረኝስ? እኔ እንደምወደው ባይወደኝስ? ይኸውልሽ ባይዘው ራሱ ስትነግሪ ፉንቃ ይዞ። የምሬን እኮ ነው መሲ። አንቺን የመሰለ ቆንጆ ውስጥ ከየት ያገኛል? ለተቀማጭ ሰማይ ቅርብ ነው አሉ መሲ። እኔ እኮ የምሬን እኮ ነው። አንቺን የመሰለች ቆንጆ ከዚህ ምድር ላይ የትም አያገኝ። ናታን ግን ታድለ። እንዴት? ቆይ እንዲገባህ የምትፈልገውን ነገር ብቻ ነው የሚገባህ? ኧረ ፍልስፍና። ይኸውልሽ መሲሙች ፍቅር ያፈላስፋል የሚባለው ነገር ዛሬ ገና ባንቺ አየሁት። ምን ተፈላሰፈ እንዴ? ከዚህ በላይ ፍልስፍና አለ እንዴ? እንግዲህ ተፈላስፈም ከሆነ ፍቅር ይዞኝ ነው የሚሆነው። እሺ ቆይ ነሽ ፍቅር ያዛቸው ሰዎች የሚያደርጉትን ነገር ላደርግ ምንም ብቻቸውን ነው ስለሚያፈቅሩት ሰው ያስባሉ። እና ታዲያ ብቻሽን ትይጂ? በአካል ብቻዬን በመንፈስ ደግሞ ከማፈቅረው ሰው ጋር ነው ብቻ። ቲቸርሽ የሚገኝ ታድሉ ነፍሷ እስክጠፋ የምታፈቅረው ሴት አለች። መቼ ተሰበስበታ አይደል? ግን በጣም ጨካኝ ሰው ነው። ጥሩ ሰው ነው። ኧረ እኔ ጨካኝ ሰው አይደለም። ካልሆንክ ታዲያ እንዴት ሰው በሰው ድክመት ይጠቀማል? ምን መጥፎ ነገር አደረኩሽ? ያለ ፍላጎት የሚደረግ ነገር ሁሉ መጥፎ ነው። ይኸውልሽ ጓደኛዬ አጠገቤ አትደረሳብኝ። ከዛ ሲያልፍ ደግሞ ደህንነትሽ ስላሳሰበኝ ወደ ቤትሽ ልሸኝሽ ማለቴ ምኑ ነው ክፋቱ? ፍቅረኛ ስላለኝ ይሄ ሁሉ ነገር ያስፈልገኛል። እኔ ፍቅረኛሽ ልሆን አልወጣኝም ጓደኛሽ እንጂ። እኔ ደግሞ ከፍቅረኛ ውጪ ሌላ ወንድ ጓደኛ አልፈልግም። እሺ መጀመሪያ ለምን ቀረብሽኝ? ለምንስ ጓደኛ ነው ማለት? ደግሞ ትዝ የሚልሽ ከሆነ አስጠንቅቄሽም ነበር። እሺ በቃ የዛኔ አጥፍቻለሁ። ለዛኔ ሆነ አትቅጣኝ። ስለምን ቅጣት ነው የምታወሪው? ምርጫው እኮ እጅሽ ላይ ነው። ደግሞ ሰውን ኃጢአተኛ አታርጊ። ገባኝሽ። በአንድ ነገር እንስማማ። ከዚህ በኋላ ከኔ ራቅ አልልህም። ግን አንተም በቃ ከጆኒ ጋር ሆነ አጠገቢያ አትድረስ። ሁለተኛው ደግሞ ሁሌ ሳይሆን ቢያንስ በሳምንት ሁለቴ ትሸኘኛለህ። ኦኬ ለኔ ይሄ ከበቂ በላይ ነው። ስማኝ ግን ከኔ ጋር ስለሆንክ ስለሸኘኝ ሰብሊ ታፈቅረኛለች ብላ አስበህ ከሆነ በጣም ተሳስተሃል። እሺ ልቤን ድንጋይ ነው ያደረገው። ይቅርታ ሚሰብለ እኔ ፍቅር ጥያቄ አላቀረብኩልሽ። ግን ከኔ ጋር መቀራረብሽ ፍቅር ያጅዘኛል ብለሽ ራስሽ ማታምኚው ከሆነ ጥሩ። እኔ ግን የለውበትም። ጀመረህ ደግሞ ይሄ ጉራ ገደል ግባሽ። ሚሰብለ እዚህ ገደል ውስጥ እኮ ከተሽ ጨርሺ። ወይስ ገደሉ አይሞላብሽም? ወይ ደግሞ ሌላ ስድብ አላውቅም በሽ። አውቃለሁ። እየጠበኩሽ ድንጋይ ምን ያስቃል? አይ እያልሽ ታስቢ እኮ ኃይለኛ ስድብ ጠብቄ ነበር። እሰይ እንኳን ደግ አደረኩሽ። ገደል ገባ። እሱ ነው ሚሳልሽ ሚሰብለ። ሰላም ሁኚ።
ይገርም። ዛሬ በጣም ተረጋግተሃል። ምን ተገኝቶ ነው? እባክህ በፈጠረ በቃ ከኔና ከሰብሊ መሀል ውጣ። ቆይ ስንቴ ልንገርህ? እኔ እኮ መሀላችሁ አልገባም ብያለሁ። እኔ ሰብሊን ስለማጣት ማሰብም አልፈልግም። ሁሉ ነገር ነው ጭልምልም የሚልብኝ። ይህንን ፍቅርህን እኮ ለራሷ ለሰብለ ነበር መናገር የነበረብህ። ለአንተም ነግሬህ እኮ አንተ ራስህ እየበጠበጥከን ስለሆነ። ቆይ ምን አድርጌ ነው የበጠበጥኳችሁ? አጠገባችን አትድረስ ስለ ምክንያት እየፈጠርክ በቃ አንተ አጠገባችን ነው የምትገኘው። እሺ ፍቃደኛ ከሆንክ አንድ ጥያቄ ልጠይቅህ፣ ግን ከልብ ትመልስልኛል? እሺ ምንድን ነው? ጠይቀኝ። ሰብለን እኔ ብርቃት እሷ ራሱ ምርቀኝ ይመስላል? ሰበብ ፈጥራ ማታገኘኝ ነው ይመስላል? አየህ እውነቱን ልቦና ያውቀዋል። ይኸውልህ እኔ ትውደደኝ አትውደደኝ አላውቅም፣ ግን አንድ ነገር አስተውያለሁ። የሰብለን ልብ በጣም ሰብረዋል እና ደግሞ ልቧን ሰብሮ በዛው ፍቅሯም ተሰብሯል። እንደዛ ነው የሚመስለኝ። ሰብለ አታፈቅርህም እያልከኝ? ይኸውልህ እኔ እሱን በሙላፊ መናገር አልችልም፣ ምክንያቱም እኔ ሰብለን አይደለም። ግን አሁን እያዩ ያሉት የማታሸንፈውን ትግል መጀመሪያን ነው። ገባኝ። ከገባህ ጥሩ። በቃ በስ ያው መሄድ አለብኝ። ደግሞ እንሽ ነው ሙድ ተጮርባለ ካላው አሸነፈ። ማን ያሸነፈ? ኢሊያስ ተብዬው አሸነፈ። እንዴት ሆኖ ከሰብሊ ጋር ድጋሚ ብሬክ አፕ አደረጋችሁ እንዴ? እንደሱ አይደለም ግን ምን ካጠገቡ እንዳትርቅቦን ነገር አስሮታል። ስማ አንተ እኮ ጆነ አሸናፊ እንጂ ተሸናፊ አይደለም። የምን ተስፋ መቁረጥ ነው? እሺ ምን ላድርግ? ላስደበድበው ሞከርኩ እንዴ ስንቴ ተጣላሁት። ግን ልጁ የሚያዝ ነገር አይደለም። ሁሌ በቃ አንድ እርምጃ እንደቀደመኝ ነው። በቃ ስትራቴጂያችንን ቀይር፣ የተሻለ እቅድ እናውጣ እንጂ የምን ተስፋ መቁረጥ ነው? ስንቴ ሞከርን ግን በቃ አልተሳካም። አይሳካ ደጋግመን ሞክራለን። ደግሞ ይሄን ካንተ አልጠብቅምሽ። የምን ተስፋ መቁረጥ ነው? እሺ ምን ላድርግ? ይኸውልህ በመጀመሪያ ግን ከዚህ በኋላ ተስፋ እንደማትቆርጥ ቃል ግባልኝ። እሺ ሞክራለሁ። ምንድነው? ቸኮሌት ቺኮች በፍቅር ድክም ሲሉ ብላክ ቸኮሌት ሲበሉ ሙዳቸው ይስተካከላል ሲባል ሰምቼ ገዝቼልሽ መጣሁ። እኔ ቸኮሌት አልወድም። አረ ናታን እኮ ነኝ እንዴ? ወኔ ላይ ሙርት ይዣለሽ እንዴ? እንዳንቺ ደግሞ ቸኮሌት የሚወድ እዚህ ምድር ላይ አለ እንዴ? የለም እኮ። ቢሆንም አሁን ያለሁበት የፍቅር ስሜት ይሻለኛል። የምን ፍቅር ነው የምታወሪው? ስቃይ ውስጥ እኮ ነው ያለሽው። ግን እኮ ፍቅር ደስ የሚል ስቃይ ነው። እኔ የፍልስፍናሽ ነው የሚያገባኝ። እየተሰቃዩ መደሰት አለ እንዴ? ስቃይ እኮ አንተ ነህ እና ደስ አልልም እያልከኝ ምንድነው ፈገግ የሚያስብልሽ? እውነቴን እኮ ነው። ፍቅር ቢይዝ ኖሮ ስሜቱ ይገባህ ነበር። ምን ነው መሲ? ምን በደልኩሽ? ቁርስሽን በልቼብሻለሁ እንዴ? እንዴት ለኔ ፍቅር ብለሽ ትፈርጅብኛለሽ? እና ፍቅር እንዲይዝ አትፈልግም? ኧረ በስመ አብ እናቴ፣ አንቺን እያየ በፍቅር የሚጫወት ማንም የለም። ቆይ እኔ ምን ሆንኩ? ምን ሆንሽ አንቺ? አለሽ ግን የለሽም። ሄደሻል ግን መተሻል። ቁጭ ብለሻል ቆመሻል። ምን ሆንሽ አንቺ? ምንም አልሆንሽ። አረጋገጥክልኝ ማለት ነው? ግድ የለም ባትወደኝም እወድሃለሁ። መሲ ግን ታውቆሻል አይደለ? ቦዲ ኢዝ ፕሬዘንት ማይንድ ኢዝ አብሰንት ሆነሻል። እንግዲህ ምን ታድርገዋለህ? ፍቅር ሲይዝ እንደዚህ ነው። ገባኝ እኮ። ፍቅር ሲይዝሽ ያው ዞምቢ ነው የሚመስለው። እንደዚህማ እንድትሰድበኝ አልፈልግም። መች ገና ሰደብኩሽ? እንደውም እኮ ያቆነጆሽ እኔ ነኝ። ሬሳ ለማለቴ እኔ ሆኜ ነው። ናታን፣ እኔ ግን ምን እንደምመኝልህ ታውቃለህ? እሺ ቆይ ምንድን ነው የምትመኝልኝ?
እሱንም ሲያደርገው ልክ እንደኔ ፍቅር ይዞት ማየት ጉድ ነው ለኔ የሚለውን የእርዳውን ዘፈን ሲዘፈንልህ ማየት። እንዴ መሲ ግን ምን አድርጌሻለሁ? እኔ እዛው ኒንጃው ይጫወትብኛል። ጭራሽ ደግሞ ፍቅር ተጨምሮበት በየአይነት አድርገውብኝ ምን አድርጌሻለሁ? መሲ እሱ ጥሩ ሐሳብ ነው። እንደዚህ እያለሽ አጽናኝ እንጂ ምን ሆነሽ ነው? ፊትሽ ምንም ልክ አይደለም። ንፍሮ መስለሻል እኮ። ምንም አልሆንኩ። ሰብልዬ ከጆኒ ጋር መጣላትሽ ቦዘር አድርጎሻል አይደል? ባክሽ ከጆኒ ጋር ያለውን ነገር ፈተናል። ይሄ ኢላ ተብዬው ግን ራስ ምታት እየሆነብኝ ነው። ጀንትሉ ደግሞ ምን አደረገኝ ልትይ ነው? በቃ ይኸው ሰላሜን ምስት እያደረገኝ ነው። ማለት አልገባኝም፣ ግልጽ አድርጊልኝ። ከኔ ምን እንደሚፈልግ አላውቅም፣ ግን በቃ ከኔ ስር መራቅ አይፈልግም። ምን ችግር አለው ታዲያ? ጓደኛሞች አይደላችሁ? ምን ማለት ነው? ያለ ፍላጎቴ እኮ ነው በምክንያት ከኔ ላለመራቅ የሚሞክረው። ምንም ምክንያት ቢኖረው እሱ ማራቅ ከፈለግሽ አንቺ የሚከለክልሽ ነገር ያለ አይመስለኝም። ለነገሩ ደርሶብሽ ስላላየሽው አልፈርድብሽ። ከፈለግሽ ጀንትሉን ላወራልሽ እችላለሁ። በደንብ አሳምኘው አጠገብሽ ድርሽ እንዳይል ነው ማደርገው። እሺ በጣም ደስ ይለኛል። በእኔ ተማመኝ። እንደች ብለሽ እንዳታስቢ። አጠገብሽ ድርሽ ነው ማይለው። ኤላ ሰላም ነው? ኧረ መሻሻል ምን ታገኝቶ ነው እባክህ እንደዚህ ወይ መሰልከው? ምክንያቱም ጸብ ሰልችቶናል። በቃ እኔና ጆ ካንተ ጋር ሰላም ማውረድ ፈልጋለሁ። ድሮውንም እኮ የማታሸንፉት ጦርነት ውስጥ የገባችሁት እናንተ ናችሁ። እኔ ሰላማዊ ሰው ነኝ። አሁን በብራዘር ሙድ ጠይቀ። በቃ ከሰብሊ ጋር የምታራምደው ሙድ በ6 ፍታ። ቆይ እኔ ልፍታ ብል ራሱ እሷ መፈታኝ ነው ይመስላል። የእሷን እኛ ፊክስ እናደርገዋለን። አንተ ብቻ ከእሷ ራቀ። አይ መራቅ አልችልም። ለምን? ምክንያቱም ጓደኛዬ ስለሆነች። ግን ፍቅረኛ ያላትን ሴት ጓደኛ ማድረግ ገገማነት ነው። ቆይ ግን ለምን ልኝ ብሎ ልኮ ነው? ጆ ማንንም አይለምንም። ኮራ ያለ አራዳ ልጅ ነው። እና ታዲያ አንተ እዚህ ምን እየሰራ ነው? ምንም፣ በመሃላችን ፒስ ለማስፈን ብቻ። እኔ እስከማውቀው በመሃላችን ጸብ የለም። ኧረ አገግም እባክህ። የሰው ሚስት ላይ እንደዚህ ፊጥ ማለት አይነፋም። እንሳብሌ የሰው ሚስት መሆኗን አላውቅም ነበር። ይቅርታ የኔ ወንድም። ምን እያሾፍክ መሆኑ ነው? እያሾፍክ ያለውም አንተ ነህ። ለማንኛውም ለዛ ላለቃ ሂድና ንገረው። ሰብለ ትወደኛለች ብለህ የምታስብ ከሆነ ስጋት አይግባበለው። እሺ ስማ፣ ጸቡን ግን አንድ ስቴፕ ከፍ እያደረከው እንደሆነ ታውቃለህ። ሰላም ያወረድ መስሎኝ። ሰላም አልፈልግም አልክ እኮ። ቆይ ሰላምን የሚጠላለ እንዴ? እናንተ ከልብ ከፈለጋችሁ ማለት ነው። ኤኒዌይ ከሰብለ ከራክ ሰላም ለማስፈን እኛም ዝግጁ ነን። ከሰብለ አርቅ፣ የፈለጋችሁትን ማምጣት ትችላላችሁ። ለማንኛውም መልካም ቀን። አሃ እንዴት ነው? የኔን ብላክ ቸኮሌት ከበላሽ በኋላ ሙድሽ ጣራ ነካ አይደለ? የቱን? የዚህ የክላሱን ጣሪያ ነው? አይ የደስታን ጣራ ነው። ደስታ ደግሞ ጣሪያ ያለው እንዴ? እኔ ምን አውቃለሁ? እኔ ደስታ ጓደኛ አይደለሁ። ውይ እኔ ደግሞ መስለኝ ነበር። አይገርምም? ለማንኛውም የደስታን ጣሪያ እንዳከፈለክ ደስታ ከረሜላ ገዝታ አምጣልኝ። መስዬ አልሰማሽም እንዴ? ይሄ ነገር እኮ እንደ ዳይኖሰር ኤክስቲንክት የሆነ ነገር ነው። አየህ፣ የኔን ደስታ ጣሪያ ማየት ስለማትፈልግ ነው እንጂ ከየትም ፈልገህ ታመጣልኝ ነበር። መስዬ አልገባሽም? ኤክስቲንክት ማለት የማይገኝ እዚህ ምድር ላይ የጠፋ ነገር ማለት ነው። ከልብ ካለቀሱ እምባ አይገድብም ትላለች አያቴ። ከልብ ከፈለክ ከየትም ፈልገህ ታመጣዋለህ። መስዬ ቀልድሽ ነው አይደለ? ስታየኝ የቀለድኩ መስላለሁ እንዴ? ቆይ እሺ፣ እኔ አሁን ደስታ ከረሜላ ከየት አባቴ ነው ማመጣው? ይህን ከረሜላ ፈልገህ አግኝተህ ከመጣ ትወደኛለህ ማለት ነው። ወይ ደስታ ከረሜላ። ቆይ እሺ፣ አሁን ከየት ነው ማመጣው? ባላገኝስ? ቱሪና ፋነህ ማለት ነው። የእውነት የምትወደኝ ከሆነና የኔ ደስታ የሚያስደስት ከሆነ ከየትም ቢሆን ፈልገህ ታመጣልኛለህ። መሲ፣ ይሄ ነገር ግን ኢምፖሲብል ታስክ የሆነ ነገር ነው። አይቻልም አትበል፣ ይቻላል። እሺ፣ ለማንኛውም ፈልገህ ስታገኝ መታገኘኝ። እሺ፣ ቻው። በገዛ ምላሴ ተቃጠለች ነፍሲ። ወይኔ አምላኬ፣ ምን አይነት ዕዳ ውስጥ ነው የገባሁት? አሁን እሺ፣ ደስታ ከረሜላ ከየት ነው የሚመጣው?